ማህሌት የብሩኬ ባለቤት ለገንዘብ ብላ ወይም እሱ ያለውን መኪናና ቤት ለመውረስ ብላ ምሳሌን በመርዝ መርዛ ለመግደል ያልሞከረችው የላትም፣ ያላደረገችውም የለም። አሁንም ለአንድና ለመጨረሻ ጊዜ እሷን መገላገል አለብኝ፣ እች መርዝ የሆነች ልጅ እሷ ባትኖር ኑሮ ይሄ ሁሉ ገንዘብ የራሴ ይሆን ነበር እያለች ከእህቷ ከቤዛ ጋር ታወራለች። እህቷ ቤዛም ጋር ስታወራ አሁን የመጨረሻ ጊዜ ነው፣ ከዚህ በኋላ እድል አይኖራትም፣ ስለዚህ በጥንቃቄ ማድረግ አለብሽ ትላታለች እህቷ ቤዛም። ማህሌትም አይ ዛሬ እንኳን የምታመልጥ አይመስለኝም፣ ስለዚህ እኔም ወደ ከቤት መውጣት ስላለብኝ ከቤት ወጥቻለሁ። እናም ይህም መርዝ ደግሞ ራሱ አባቷ ጥሩ መድኃኒት መስሎት ያበላታል። ከዛ በኋላ አገላገላለሁ። ልጅቷ የሆነ ነገር ስትሆን እኔ ከቤት ስለማልኖር ከዛ በኋላ እኔ ምንም መስሎ አይጨንቀኝም እያለች ለእህቷ ቤዛ ታወራለች። አቶ ብሩኬም ከሰራተኛዋ ከቅድስት ጋር ሆኖ ሰራተኛዋን መልሷት ስለነበረ ምግብ ቆንጆ ምግብ ሰርታ ቅድስት አምጥታለች። ከዛ ምግብ ላይ ያን መድኃኒት ጨምሮታል። እንደዚሁ ሰጅ ስትባል ስለማትወስድ ምሳሌ ምግቡን ከመድኃኒቱ ጋር ጨምሮ እያበላት እያለ ግማሹን በልታ እንደጨረሰች ማስታወቅ ትጀምራለች። ከዛም ማስታወቅ ስትጀምር በጣም ደነገጠና ብሩኬ አፋፍሶ ወደ ሐኪም ቤት ይወስዳታል። ወደ ሐኪም ቤት ሲወስዳት ምግቡ የተመረዘ እንደሆነ ይነግረዋል ዶክተሩ። ምግቡ የተመረዘ እንደሆነ ሲነግረው ግራ ተጋብቷል ብሩኬ። ምክንያቱም ማህሌት ምን እያደረገች እንደሆነና ልጁን ለመግደል እንዳሰበች ወይንም ደግሞ እሱንም እንደማትወደው ቤቱ የመጣችው ቤቱንና መኪናውን ፈልጋ እንጂ እሱን እንደማትፈልገው አያውቅም። እናም በኋላ ቅድስት እች ልጅ እኮ ልታመልጠን ነበር ብሩኬ፣ ስለዚህ እኔም እስከ ዛሬ ድረስ ዝም ብያለሁ፣ ካሁን በኋላ ግን ዝም አልልም፣ እውነታውን እነግርሃለሁ ስትለው ለብሩኬ፣ ብሩኬም ቅድስት የተፈጠረ ነገር አለን የማላቀው ለምንድን ነው የማትነግሪኝ ስላት፣ አይ ከምሳሌ ፊት ማውራት አልፈልግም እና ወደዛኛው ክላስ እንግባና እነግርሃለሁ ብላ ወደ ሌላው ክላስ ይዘው ትገባለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ፕሊስ ምን አለበት ግን እንደ ሁልጊዜ ያው ጭቅጭቅ አበዛሽ ባትሉኝ እንደማትሉኝ እርግጠኛ ነኝ። ግን ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ በማድረግ እንድትተባበሩኝ የእውነት በትህትና ጠይቃለሁ። ላይክ እናንተን አይጎዳችሁም አይደል ቤተሰብ? የእውነት ይህ ቪዲዮ የሚደርሳችሁ ከፍታችሁ የምታዩ ሁሉ ላይክ በማድረግ እንድትተባበሩኝ በትህትና ጠይቃለሁ። እናም በድጋሚ ደግሞ እንኳን ደህና መጣችሁ እላለሁ ቤተሰብ። ለማንኛውም ወደ ድራማው ስንመለስ አቶ ብሩኬ ለልጁ ነገር ወይም በልጁ ጉዳይ የሚመጣበት ያው ባይኑ እንደመጡበት ነው። እናም ቅድስት ና ወደ ሌላኛው ክላስ እንግባና ልንገርህ ትልና ጋሼ እስካሁን ድረስ ዝም በማለቴ እኔም እቆጫለሁ፣ በዛ ላይ ደግሞ ችግር እንዳይፈጠር እያልኩኝ ነው እስከ ዛሬ ድረስ በምሳሌ ዙሪያ ዝም ስል የቆየሁት። ከአሁን በኋላ ግን ዝም ማለት አልችልም፣ ምክንያቱም እኔ ዝም ካልኩኝ ምሳሌን ልናጣት እንችላለን። እናም አንተም እንድትጠነቀቅ ብዬ ነው ስትለው፣ ብሩኬ ደግሞ መናገር አለብሽ ቶሎ በይ ንገሪኝ ምንድን ነው ሲላትኝ፣ ያው እንዳደነግጥና ጠንከር እንድትል ነው የምፈልገው፣ የምነግርህ ነገር በጣም ከባድ ስለሆነ ስትለው፣ እኔ ምንም አያስጨንቀኝም ምንም አያስፈራኝም፣ በምሳሌ ጉዳይ ሲሆንብኝ ብቻ ነው የምጨነቀውና የምፈራው ሲላትኝ፣ እሷም አዎ በእሷ ጉዳይ ነው የምነግርህ፣ ስለዚህ በምሳሌ ጉዳይ የምነግርህ ነገር በጣም ከባድ ስለሚሆን እንድትጠነቀቅ ነው። እናም ምሳሌን ማህሌት መርዛ መግደል ትፈልጋለች። እኔ ከአንድም ሁለት ጊዜ ከቤዛ ጋር ሆነው ሲያወሩ ሰምቻቸዋለሁ። አሁንም ምግቡ ላይ መርዝ የጨመረችበት እሷ ትሆናለች ሲላትኝ፣ አረ በፍጹም እንደዚህ አታደርግም፣ ምን እያልሽ ነው ያለሽው ሲላት፣ እና እስከ ዛሬ ድረስስ ይህ ነገር እየተከሰተ ካየሽ ለምን ዝም አልሽ? እስከ ዛሬ ድረስ የት ነበርሽ ብሎ ሲቆጣት፣ እኔ እንዳትጣሉና ቤት ችግር እንዳይፈጠር ብዬ ነው ስትለው፣ እኔ ከምሳሌ በላይ የሚሆንብኝ ነገር አለ? እንዴት ዝም ትይኛለሽ እስካሁን ድረስ? እሺ ሌላ የምታውቂው ነገር እስካለ ምንድን ነው የምታውቂው? ምግቡ እኮ በመድኃኒት ተመርዟን ነው ያለኝ ዶክተሩ ስላት፣ ዶክተር ጋሽ እና ምግቡ በመድኃኒት ተመርዟል የምትለኝ እኔን እያልከኝ ባልሆነ፣ ቅድስት አንቺ እንደማታደርጊው አውቃለሁ፣ ነገር ግን ማን እንደመረዘው አላቅም። ዶክተሩ ያለኝ ምግቡ በመርዝ የተመረዘ ነው፣ ያ ምግብ ስለበላች ነው እንደዚህ የሆነችው ብሎኛል ሲላት፣
እሷም እንግዳውስ ልንገርህ ቅድስትና ማህሌትና ቤዛ አንድ ላይ ሆነው እየመከሩ ነበር። ልጅህን ሊገሏት ነው። የምትፈልገው ደግሞ ቤትህንና መኪናህን እንጂ አንተን አይደለም። እናም ልጅቷ ስላለች ነው እስከዛሬ ድረስ ይህን ነገር ማድረግ ያልቻልኩት እያለችም ስታወራ ሰምቻለሁ። ስለዚህ ምግቡን የመረዘችው እርግጠኛ ነኝ እሷ መሆን አለበት ስትለው ብሩኬ በጣም ተናደደ። ከሚገባው በላይ ምን መናገር እንዳለበትና ማህሌት በዚህ ደረጃ ለልጁ እንደከፋችበት ተረዳ። ከዛ በኋላ ጋሼ ተረጋጋ፣ አደራህን መጥፎ ነገር እንዳታደርግ ብትለውም ቅድስት ሰራተኛዋ እሱ ግን በዚህ ዙሪያ ካሁን በኋላ እኔ ነኝ የምወስነው አንቺ አይመለከትሽም ይላታል። እሷም ጋሼ መረጋጋት አለብህ እያለችው ነው። እሱም እንደዛ ብለው ከተለያዩ በኋላ ቅድስትና አቶ ብሩኬ ወደ ልጁ ይሄዳል። ወደ ልጁ ሄዶ አይዞሽ ማህሌት ምሳሌዬ አይዞሽ የኔ ውድ እኔ ጠንካራ አባትሽ አለሁልሽ፣ ስለዚህ ምንም አትሆኝም ሲላት እሷ ልጅቷ ፈርታለች። ቅድስትን ነው እንጂ የምትወደው ሌሎቹን በፍጹም አትወዳቸውም። ወይዘሮ ማህሌትም ከእህቷ ጋር ሆና እንግዲህ ተረፈች እኮ ደግሞ እቺ መሰሪና የማትረባ ልጅ ተረፈች እኮ ደግሞ ምን እንደማደርጋት አላቅም፣ እገላገላታለሁ ብዬ ነበር፣ ነገር ግን ተርፋለች እያለች ለእህቷ ታዋራታለች። ከዛም ከቤት ስትመጣ አቶ ብሩኬ በጣም ተናድኖም ስለነበረ ቅድስት በፍጹም ማህሌት ስመጣ እንዳትቀየር ሌላ ፊት እንዳታሳያት ብለዋለች። እናም ማህሌት ስመጣ አቶ ብሩኬና ልጁ አንድ ላይ ቁጭ ብለው ስለነበረ ምሳሌ የኔ ቆንጆ ልጅ ብላ ልሰማት ስትል ተያት ተሳሚያት አሟታል ይላታን ብሩኬ። እንዴ ለምንድን ነው እንደዛ የምትለው? ማህሌት የኔስ ልጅ አይደለች እንዴ? እንዴት አተሳሚያት ትለኛለህ? አይ በቃ ተያት አሟታል ይላታል። ከዛም በጣም ይገርማል። ሰው እኮ በጣም ነው የሚቀየረው። ደግሞ በጣም ተቀይረሃል። ቆየ ተቀየርከው ቤቱና መኪናው ሸጥክ ስላልኩህ ነው ስትለው እንደዛ ማለት አይደለም፣ ነገር ግን አንቺ ልጅን አትወጃትም፣ የምሰል ነው የምታወሪው ይላታል። እሷም እንዴት እንደዛ ትለኛለህ? ጉድ እኮ ነው ሰው እኮ እያለች ምንም እንደማያውቀውና ነገር ስትበላ ቅድስት ነይ ምሳሌን ወደ ክላሷ ውሰጃት አለና አንቺ ግን ምን አይነት አረመኔና ጨካኝ ነሽ? ለምንድን ነው እንደዚህ የምታደርጊው ሲላትኝ ይልቁንስ ቤቱንና መኪናውን ካልሸጥክ ልጅ ምሳሌን እንዳታጣት ስትለው ማለት አልገባኝም። በቃ መኪናውና ቤቱ መሸጥ አለበት። በመኪናና በቤቱ መካከል እኮ የሚያገባሽ ነገር የለም፣ አይመለከትሽም። ቤቱን አንቺ አልሰራሽውም፣ መኪናውንም አንቺ አልገዛሽውም፣ ስለዚህ አይመለከተሽም ብሎ ሲላት እንዴት እንደዚህ ትላለክ? ሚስቴ ብለህ በንብረትህ እኮ እንድካፈል ፈርመህ አግብተኛል። በዛ ላይ ደግሞ ቤቱን ያደስከው እኔ ከመጣሁ ነው። ስለዚህ እንዴት ነው እንደዛ የምትለኝ ስትለው ሲጀመር ቤቱ የምሳሌ እናት ቤት ነው። ሲቀጥል ምንም አይመለከትሽም አንቺ ሲላት እና ምንም አያገባሽም እያልከኝ ነው? አዎ አያገባሽም። ከፈለግሽ ሄደሽ መክሰስ ትችያለሽ። ታዲያ ሌላ ምን አማራጭ አለኝ? መክሰስማ ግዴታ ነው። እከስሃለሁ እኮ ክሰሽና የምትፈልጊውን ነገር አድርጌ። አዎ እከስሃለሁ። ምክንያቱም ስታገባኝ በንብረቴ እኩል ትካፈላለች ብለህ ስለሆነ ያገባኸኝ፣ የዛ ጊዜ ታገኘዋለህ። ፍርድ ቤት እገትርሃለሁ ትለዋለች። እሱም ምን አይነት አረመኔና ጨካኝ ነሽ ግን! ጉድ እኮ ነው። በየምታደርጊውን ነገር አድርጌ ብሎ ይተዋታል። በሌላ በኩል ቅድስት ምሳሌን ወደ ክላስ አስገብታ የኔ ቆንጆ የኔ ብርቱ ጠንካራ አባት ስላለሽ እኮ ምንም አትሆኝም ስትላት፣ ቅድስትዬ ግን ለምን አንቺ እናቴ አትሆኝም ስትላት፣ የኔ ጣፋጭ እንዴት ብዬ ነው እናትሽ የምሆነው? በቃ አንቺ እናቴ እንድትሆኝ እፈልጋለሁ ስትላት፣ እሺ ለአባትሽ ንገሪው ስትላት፣ እሺ ለአባቴ እነግረዋለሁ ትላታለች። በሌላ በኩል አሁንም በድጋሚ ወይዘሮ ማህሌት አቶ ብሩኬን ከሰዋለች። የፍርድ ቤት ወረቀት አምጥታለታለች። ይሄ የፍርድ ቤት ወረቀት ምንም እንደማያመጣ ታውቂያለሽ አይደለ? የምትፈልጊውን ነገር አድርጊ ብሎ ምንም ቦታ አልሰጣትም። ወይዘሮ ማህሌት ተናዳ ብሩኬ ጥሏት ሲወጣ ቅድስትን ትጠራትና እናንተ ናችሁ አይደል ከአንድ ላይ ቁጭ ብላችሁ መመክሩብኝ? አንቺ ነሽ የነገርሽው አይደለ? ቤትና ንብረት አያገባሽም በላት ብለሽ አልሽው እያለች ቅድስት ላይ ተጫወባታለች። ቅድስትም ኧረ እኔ እንደዛ ላልኩኝ የሚቀር ይበልሽ ስትላት፣ ምግብ ላቀርብልሽ ስትላት፣ ደግሞ መርዘሹ ይሆናል እኮ ምን አይነት መድኃኒት ምን ያክል መድኃኒት ነው የጨመርሽበት ስትላት፣ አረ ይቀር ይበልሽ እኔ እንደዛ አላደረኩኝ። ምን ይቀር ይበልሽ ትለኛለች 30 ጊዜ። ወደዛ ሂጂ ምን ያቆምሻል? እሺ ብላ ልትሄድ ስትል ቅድስት ይህን ብርጭቆ አንሺ ብላ መሬት የነበረውን ብርጭቆ ስታነሳ ቅድስት በጥፊት መታታለች ማህሌት። እሷም ዝም ብላ ትሄድና ከዛ ትንሽ ቆየት ብላ አሁንም እያጉረመረመች ነው።
አቶ ብሩኬ የት እንደነበረ ባላቅም የሆነ ወረቀት አምጥቶ ይሰጣታል። ያን ወረቀት እንኪ አንብቢ ብሎ ሲሰጣት ቅድስትንም ጠርቶ አጠገቡ ቁጭ አድርጎ ስለነበረ ያ ወረቀት ምን እንዳለው ባላቅም ያን ወረቀት እያነበበች እያለ እዛው ፌንት ትወጣለች። ብሩኬን በጣም ተናዶ ስለነበረ አየሽ አይደለም ቤት፣ መኪና፣ ንብረት ነው ወደሽ የገባሽው፣ እኔንና ልጅን ግን አልወደድሽም። ስለዚህ መጨረሻሽ እንደዚህ ነው የሚሆነው እያላት እሷም ማለቴ ማህሌት ያን ወረቀት ካነበበች በኋላ ፌንት ትወድቃለች። ድራማው እዚህ ላይ ነው ያለቀው። በነገራችን ላይ አሁን የምናያቸው ድራማ አንድም ትምህርት የሚሰጥ ድራማ የለም። ክፋት፣ መሰሪነት፣ ተንኮል ነገር የተሞላበት ነው። ለምን እንደሆነ አላውቅም። አንድ ጥሩ ትምህርትና ጥሩ ታሪክ ያለው ድራማ እስካሁን ድረስ አላየውኝም እና ገርሞኛል። የሚሰሩ ድራማ ወይም ደራሲዎቹ በሙሉ ነገርና ተንኮል ወይም ደግሞ መሰሪነት የተሞላበት ነው። ምን አለ ጥሩ ታሪክ ወይም ደግሞ ደስ የሚል ታሪክ፣ ሰውን የሚያስደስት አስተማሪ፣ በዚህ ታሪክ ተምሬበታለሁ የሚባል ጥሩ ድራማ ብታቀርቡልን መልካም ነው ብዬ እላለሁ። ለማንኛውም ድራማው እንግዲህ ወይዘሮ ማህሌት ፌንት ነቅላ ነው ያለቀው ማለት ነው ውዶች። እኔም እዚህ ላይ ያበቃለሁ። ብያላችሁበት ሰላማችሁ ይብዛልኝ። አሁንም በድጋሚ አዲስ ከሆናችሁ ለዚህ ቻናል ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ተቀላቀሉ። አመሰግናለሁ።